አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ እግዚአብሔር አለና አለ። ስንት እግዚአብሔር አለ? አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ። ስንት መካከለኛ አለ? አንድ መካከለኛ አለ። እርሱም ሰው የሆነ ክርስቶስ ኢየሱስ ነው። እርሱም ሰው የሆነው ማን ነው? ማን ነው? ኢየሱስ መካከለኛ ነው አይደለም? ነው አይደለም? ኢየሱስ ክርስቶስ መካከለኛ ነው። ኢየሱስ ክርስቶስ በሉ እስኪ። ኧረ አይሰማም ማርያም ድምጻችሁ። ኢየሱስ ክርስቶስ የሐዲስ ኪዳን መካከለኛ ነው። እግዚአብሔር ከሁላችን ጋር ይሁን። አዎ ኢየሱስ ክርስቶስ እርሱ የሐዲስ ኪዳን መካከለኛ ነው። ስሙኝ፣ በቀደመው ዘመን አዳም በበደለው በደል ምክንያት ሰውና እግዚአብሔር ተጣልተው ነበር፣ ወይም በሰውና በእግዚአብሔር መካከል ጥቁር መጋረጃ ነበረ። ሰማያትን እንኳን ቀና ብለን የምናይበት ጽድቅ፣ ቅድስና አልነበረንም። ስለዚህ እኛን ወደ እግዚአብሔር ሊያቀርብ የሚችል በእኛና በእግዚአብሔር መካከል መካከለኛ መሆን የሚችል ከፍጥረት ወገን አልነበረም። በደንብ ስሙኝ፣ ሌላ መካከለኛ አልነበረም። መላእክት መካከለኛ አይደሉም። እየሰማችሁ ነው? ይሄ የቤተ ክርስቲያን ትምህርት የመጽሐፍ ቅዱስ እውነት ነው። የኦርቶዶክስ ቤተ ክርስቲያን የምታምነው እምነት የምታስተምረው ትምህርት ከመጽሐፍ ቅዱስ የወጣ ወይም ከመጽሐፍ ቅዱስ የተወሰደ ነው። ኢየሱስ ክርስቶስ መካከለኛ ነው። መላእክት መካከለኛ ሊሆኑ አልቻሉም። ቅዱሳን መካከለኛ ሊሆኑ አልቻሉም። ሰማዕታት መካከለኛ ሊሆኑ አልቻሉም። ምን ማለት መሰላችሁ? ሰውን ከእግዚአብሔር ጋር በመካከል የሚያገናኝ መካከለኛ መሆን አልቻሉም። ለምሳሌ አንድ ጻድቅ ሰው ቢኖር ያ ጻድቅ ሰው ስለ ጽድቅ ቢሞት ሰማዕት ይሆናል ወይስ መስዋዕት ይሆናል? ምን ይሆናል? ሰማዕት ይሆናል። የተወደደ ሰማዕት ይሆናል። የከበረ ሰማዕት ይሆናል። መስዋዕት ግን መሆን አይችልም። ብዙ ቅዱሳን ነበሩ በብሉይ ኪዳን። እነዚህ ሁሉ ቅዱሳን ግን መካከለኛ ሆነው ሰውን ወደ እግዚአብሔር ሊያቀርቡ አልቻሉም። ለጊዜው ሊቃነ ካህናት የጊደሮች ደም፣ የፍየሎችን ደም፣ የኮርማዎችን ደም፣ የጥጆችን ደም እያፈሰሱ ለጊዜው የኃጢአት ስርየት አሰጥተዋል። ግን ፍጻሜ ያለው ሰውን ከእግዚአብሔር ጋር አንድ የሚያደርግ ሊሆኑ አልቻሉም። ስለዚህ መካከለኛ አንድ አለ። መካከለኛ ስንት አለ? አንድ አለ። እነዚያ ቅዱሳን በግብራቸው በስራቸው ኃጢአት ባያደርጉ እንኳን በአዳም በደል ምክንያት የመጣ ሞት አለ። ምን አለ? ሞት አለ። ከዚያ የሞት ፍርድ ነፃ አይደሉም። በአዳም በደል ምክንያት ከመጣው ውጤት ነፃ አይደሉም። ስለዚህ ነፃ የሆነ መካከለኛ ያስፈልጋል። ኢየሱስ ክርስቶስ መካከለኛ ነው ስንል ፍጹም ሰው ፍጹም አምላክ ነው እያለን ነው። ምን እያለን ነው? አይሰማም? ፍጹም ሰው ኢየሱስ አዎ መካከለኛ ነው። የሐዲስ ኪዳን መካከለኛ ነው። ምን ማለት ነው? ፍጹም ሰው ፍጹም ምንድን ነው? አምላክ ነው እያለን ነው። እርሱ ከእግዚአብሔር ወገን፣ እርሱ ራሱ እግዚአብሔር ነው። ራሱ አምላክ ነው። ኢየሱስ ክርስቶስ በስጋ ከመገለጡ በፊት ነበር አልነበረም? ነበር አልነበረ? ነበረ። በእግዚአብሔር ከእግዚአብሔር ጋር ሲኖር፣ ለዚያ ነው ፊልጵስዩስ 2 ላይ ከቁጥር 6 ጀምሮ በእግዚአብሔር መልክ ሲኖር ሳለ እግዚአብሔርነትን እንደ መቀማት እንደሚገባው ነገር አልቆጠረም። ለሞትን እንኳን ያውም ለመስቀል ሞት የታዘዘ ሆነ ይላል። የባሪያን መልክ ይዞ በምስሉ እንደ ሰው ተገልጦ ራሱን አዋረደ አለ። ስለዚህ በእግዚአብሔር መልክ ሲኖር ሳለ ብሎ በእግዚአብሔር መልክ ሲኖር የነበረ ነው እርሱ። አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 1 ላይ ስለ ሕይወት ቃል ከመጀመሪያው ጀምሮ ስለነበረው እጽፍላችኋለሁ። ሕይወት ተገልጧል፣ እኛም አይተንማል ይላል። ስለ ሕይወት ቃል ከመጀመሪያ ጀምሮ ስለነበረው
qulqullichi Yohannis ergaasaa isa jalqaba boqonnaa tokko lakkoofsa tokko irratti waa'ee sagalee jireenyaa isa jalqaba kaasee ture isiniif barreessine yookaan ragaa isiniif baana isa jalqaba irraa kaasee turedha amma kan mul'ate miti garuu foon inni mul'ate Yesuus Kiristoos dhugaadhumatti giddu galeessadha maaloodha isiniin jedhee giddu galeessadha manni kiristaanaa isa kana ni amanti kitaabni qulqulluun ni dubbata inni giddu galeessadha gaafa jennu namaaf waaqa giddu galeessadha goonka nama goonka immoo waaqa kan ta'edha walumaan kan kabajame inni waaqayyoodhas namadhas maaliidha isiniin jedhee waaqayyoos nama sada kanaaf giddu galeessadha Yesuus Kiristoos waaqadha waaqa bira inni waaqadha qaamota sadan keessaa isa tokko kan ta'edha ilmi Yesuus Kiristoos akkasuma immoo foon namaa kan uffate nama ta'ee kan mul'ate goonka namadha kanaaf Yesuus Kiristoos giddu galeessadha namaa fi waaqayyo gidduu eenyu gidduu sun hin jedhee namaa fi waaqayyo giddu galeessadha ኢየሱስ ክርስቶስ መካከለኛ ነው ስንል ቅድም እንዳልኳችሁ በሰውና በእግዚአብሔር መካከል እርሱ ፍጹም ሰው ፍጹም ምንድነው አምላክ ነው ስለዚህ ከዘመናት በፊት የነበረው እግዚአብሔር ቃል እግዚአብሔር ወልድ ኢየሱስ ክርስቶስ ቃል ምን ሆነ ስጋ ሆነ የዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ምን ይላል ቁጥር 14 ላይ ቃል ምን ሆነ ስጋ ሆነ ይላል ቃል ምን ሆነ ስጋ ሆነ ከዘመናት በፊት የነበረው ነው በመጀመሪያ ቃል ነበረ ቃልን በእግዚአብሔር ዘንድ በመጀመሪያ ቃል ነበረ ይላል በመጀመሪያ ምን ነበረ ቃል ነበረ ቃልም በእግዚአብሔር ዘንድ ነበረ ቃልም እግዚአብሔር ነበረ ይላል በመጀመሪያ የነበረው ቃል ነው ዓለማትን የፈጠረው ቃል ነው በመጀመሪያ ቃል ነበረ ቃልም በእግዚአብሔር ዘንድ ነበረ ያም ቃል እግዚአብሔር ነበራል ያ ከመጀመሪያ የነበረው አሁን በስጋ ተገልጦ ቃል ምን ሆነ አለን ስጋ ሆነ ስለዚህ መካከለኛ ነው ስንል ፍጹም ሰው ፍጹም ምንድነው እያልን ነው አምላክ ነው እያለን ነው ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው ስለዚህ ኢየሱስ ክርስቶስ መካከለኛ ነው አይደለም መላእክት መካከለኛ ሊሆኑ አልቻሉም ደግሞ አይችሉም ለምን መላእክት ብቻ ናቸው ሰው መሆን ይችላሉ አይችሉም መላእክት ብቻ ናቸው አምላክ መሆን አይችሉም ሰው መሆንም አይችሉም ሰው ደግሞ መካከለኛ ሊሆን አይችሉም ቅዱሳን መካከለኛ ሊሆኑ አይችሉም ለምን ቅዱሳን ሰው ብቻ ናቸው እንጂ አምላክ መሆን ይችላሉ ወይ አይችሉም ስለዚህ በሰውና በእግዚአብሔር መካከለኛ መሆን አይችሉም በሰውና በእግዚአብሔር መካከለኛ መሆን የቻለው የሐዲስ ኪዳን መካከለኛ ኢየሱስ ክርስቶስ ነው እርሱ ፍጹም ሰው ፍጹም አምላክ በተዋህዶ የከበረ ስለሆነ ኢየሱስ ክርስቶስ የሐዲስ ኪዳን መካከለኛ ነው ስንል ፍጹም ሰው ፍጹም አምላክ ነው እያለ ነው ሌላው ኢየሱስ ክርስቶስ የሐዲስ ኪዳን አስታራቂ ነው ኢየሱስ ክርስቶስ አስታራቂ ነው አይደለም ኢየሱስ ክርስቶስ አስታራቂ ነው አይደለም ጎፍታን ኢየሱስ ክርስቶስ አራርሳ ደግሞ አራርሳ ሚት ኒ አራርሳ ሞን አራርሱ ከናፍ ኢየሱስ ክርስቶስ አራርሳዳ ጅቴ መን ክርስቲያናን ያመንቲ ክታብኒ ቁልቁሉንስ ኒዱበታ ኡንዱምት ከሰን እኒ በሩል አቀብደኒ መን ክርስቲያና ኢየሱስ ክርስቶስ ኢን አራርሱ ጅቴን መንቱ መን ክርስቲያና ኢየሱስ ክርስቶስ አራርሳ ሚት ጅቴ ኢን መንቱ ኢየሱስ ክርስቶስ እየ አራርሳ ከኩሃራ giddu gale kakuharaadha akkasuma immoo araarsaa kakuharaadha kanaaf qulqullichi Phaawulos maal jedhe ergaasaa gara warra Qorontos isa lammaffaa boqonnaa 5 lakkoofsa 19 irratti akkas jedhe Waaqayyo Kiristoosin ta'e addunyaa isa wajjin ofitti araarsaa hin ture jedha addunyaa kan araarame Waaqayyo wajjin karaa Yesuus Kiristoosdha Waaqayyo wajjin kan nu araarse eenyudha akkam turtan मैं वर्री मैंने गलता नहीं ले डांगल देसा जिर्तु गलनी waaqayyo faatao ኢየሱስ ክርስቶስ አራርሳ ደጋፈጀኑ ነምኒ waaqayyo ወጂን ከን አራራመ eenyudhaani አረበስማ ቄሱም ዝም መጻፉም ዝም ይሰየው ቤክቱ
akkastaa jirtuqa Yesus Kristos maaloo isin hin jedhe amma araarsa isin hin jedhe miti namni waaqayyo wajjin kan araarame eenyudhaani Yesus Kristosini kanaaf Yesus Kristos araarsa namni waaqayyo wajjin kan araarame karaa Yesus Kristos ነው ኢየሱስ ክርስቶስ የአዲስ ኪዳን አስታራቂ ነው ቅዱስ ጳውሎስ እንደዚህ አለ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 19 ላይ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውን አይቆጥርባቸውም ነበር በእኛም የማስታረቅ ቃል አኖረ ይላል እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር አለ ኢየሱስ ክርስቶስ የአዲስ ኪዳን አስታራቂ ነው እኛ ከእግዚአብሔር ጋር የታረቅነው በኢየሱስ ክርስቶስ ነው በማን የታረቅነው በኢየሱስ ክርስቶስ ነው ፍጹም አስታራቂ ሊሆንን የቻለው እርሱ ነው ሌሎች ሊያስታርቁን አልቻሉም ለምን ሁሉም ወይ ሰው ወይ መላእክት ብቻ ደግሞ የቤዛነቱን ዋጋ መክፈል ስለማይችሉ መጽሐፍ እንደዚህ ይላል ዕብራውያን ምዕራፍ 9 ላይ ያለ ደም የኃጢአት ስርየት የለም ይላል ያለ ደም ምን የለም የኃጢአት ስርየት የለም ይላል ስለዚህ የኃጢአት ስርየት ለማግኘት የደም መፍሰስ አለበት ሰዎች ደግሞ የፍየሎችን ደም አፍሰዋል የኮርማዎችን ደም አፍሰዋል የጥጆችን ደም አፍሰዋል መስዋዕት ሰውተዋል ዕጣን አጥይሰዋል ስብ አጥይሰዋል ይሄ ሁሉ ሆኖ ግን ሰው ከእግዚአብሔር ጋር ሊታረቅ ችሏል አልቻለም ስለዚህ ኢየሱስ ክርስቶስ ፍጹም አስታራቂ ነው ያንን ለማድረግ የሚችል በእግዚአብሔር ፊት ተቀባይነት ያለው እምቢ የማይባል ሊቀ ካህናት እውነተኛ አስታራቂ ኢየሱስ ክርስቶስ ነው ለዚያ ነው ቅዱስ ኤፍሬም በውዳሴ ማርያም ድርሳኑ በእሁድ ውዳሴ ማርያም ድርሳኑ ምን አለ ወኮነ አራቄ ለሐዲስ ኪዳን በሆይዘደሙ ቅዱስ አንጾሙ ለማይብና ነው ለሕዝብ ንጹሕ አለ በቅዱስ ደሙ መፍሰስ የሐዲስ ኪዳን አስታራቂ ሆነ አለ የሐዲስ ኪዳን ምን ሆነ በቅዱስ ደሙ መፍሰስ የሐዲስ ኪዳን አስታራቂ ሆነ የሌሎች ደም ሰውን ለጊዜው ያነጻል ለፍጻሜው ግን ፍጹም ከኃጢአት የሚያነጻ የሚቀድስ ሊሆን አልቻለም ስለዚህ ፍጹም ከኃጢአት የሚቀድስ የሚያነጻው የልጁ የኢየሱስ ክርስቶስ ደም ነው ለዚያ ነው ቅዱስ ዮሐንስ በአንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 7 ላይ ወደሙ ለእግዚእነ ኢየሱስ ክርስቶስ ያነጻህንም ኩሉ ኃጣውኢነ ይላል የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል አለ ከኃጢአት ሁሉ ምን ይለናል የማን ደም የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ብቁ ነው ሁሉን ከኃጢአት ማንጻት ይችላል በእምነት ወደ እርሱ የመጡትን ሁሉ ከኃጢአት ሊያነጻ ይችላል ለዚያ ነው የሐዲስ ኪዳን አስታራቂ ሆነ እንዴት ሲባል ቅዱስ ኤፍሬም በቅዱስ ደሙ መፍሰስ አለ ኢየሱስ የሐዲስ ኪዳን አስታራቂ ነው ስንል ምን እያልን ነው እርሱን በማመን ለመጡት ከኃጢአታቸው በደሙ እየታጠቡ ወደ እግዚአብሔር መንግስት ይገባሉ የሐዲስ ኪዳን አስታራቂ ነው ኢየሱስ ክርስቶስ አራርሳ ከኩሃራዳ ዲገሳ ቁልቁሉዳን በረከኩ ሞፋጆለን እስራኤል ዲገ ሆሎተ ባይደን ገላሰን ይዶ ዲገ ባይደን ገላሰን ይዩ ገሩ ማልተውዳ እንጀን ደንደኝ ጭቡራ ቁልቁላውን ደንደኝ ጭቡራ ብሊሰታኒ ዋቀየ ወጂ ወልት አራረሙዳ ሂንደንደኝ ጎልጋን ኢኒ ጉራቺ ነማፍ ዋቀየ ግዱዳ ከኡ ሂንደንደኝ ከናፍ ኢልሚ ዋቀየ ኢየሱስ ክርስቶስ ዋኤ ለነማ ሁንዱ መዩ ፈኖረት ኒፈኒፈሜ ዲገሳ ኒደንገላሴ ደንገለው ዲገሳቲን ጭቡራ ኑቁልቁሌሴ ኖቲስ ገረ ዋቀየት ዴቢኔ ዋቀየ ወጂ ኒ አራረምኔ ገለ ፉልፊኒ ጎፍታ ከኛ ኢየሱስ ክርስቶስ ይፋታው ጎፍታቱሉ አራርሲ ማሊ ይገሳ ቁልቁሉዳን እንገለው ይገሳዳን ጭቡራ ቁልቁሎፍ ነራ እንገለው ይገ ሐረስ ማን ክርስቲያና ማልጀቲ ኮታ ፎኒፍ ይገ ጎፍታ ፉዳዳ ጋፈጀቱ ማልጀቻቲ ጭቡራ ቁልቁላ ጉዲነ ከንቲን አርገሙ ቡዴነ ጅሬኛ ይሰኛዳ ስኒጀቻርቲ ከናፍ ይገራ ከነም ቁልቁሉስ ይገ እኙዳ ጎፍታ ኢየሱስ ክርስቶስ ከናፊም ጩጳን ቁልቁልች ዮሐንስ ማልጀዲ ወንጌል ዮሐንስ በቆናቱ ቆለቆስ ዲግደም ይሰገል ጋፎ ዱብስታን ኢላ ጩቡን ለነማ ከንቁልቁሌስ ሆሊቸው ዋቀዮ ጅ
ኢየሱስ ኢገሳናን ጭቡር ለማ ከን ቁልቁሌስ ሆላ ዋቀዮ ኢሳ አመነማን ሆሎኒ ሳንካን ነመ ጭቡራ ቁልቁሌሱ እንደንደኝ ነመ ጭቡራ ብሊሰ ጎቹ እንደንደኝ ሆላን አመነማን ሆላን ዋቀዮ ኢንጃል ለተማን ኢኒ አመነማን ለለማ ጭቡራ ቁልቁሌሱ ደንደ ጎፍታ ኢየሱስ ክርስቶስ ይገለኒ ፉልፍኒ መቃሳ ዳፊያቶ ለዚያ ሮሜ ምዕራፍ 5 ቁጥር 10 ላይ እንዘጸሩንህነ በሞተ ወልዱ ተሳሃለና ለቅዱስ ጳውሎስ ጠላቶች ሳለን በልጁ ሞት ታረቀን አለ። ጠላቶች ሳለን በማን ታረቀን? በምን ታረቀን? ጠላቶች ነበርን አለ። አዎ ወዳጆች አልነበርን፣ ጠላቶች ነበርን። ግን ጠላቶች ሳለን በልጁ ሞት ታረቀን አለ። ስለዚህም ከእግዚአብሔር ጋር የታረቅነው በልጁ ሞት ነው። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን ይልቁንም ከታረቅን በኋላ በሕይወቱ እንድናለን አለ። ይህም ብቻ አይደለም፣ ነገር ግን አሁን መታረቁን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ እንመካለን ይላል። መታረቁን ባገኘንበት አለ። መታረቁን ያገኘነው በማን ነው? በጌታ በኢየሱስ ክርስቶስ ነው። ስለዚህ አለ እግዚአብሔር ዓለሙን በልጁ ሆኖ በክርስቶስ ኢየሱስ ሆኖ ከራሱ ጋር ያስታርቅ ነበርና፣ አዎ ኢየሱስ ክርስቶስ የሐዲስ ኪዳን አስታራቂ ነው። ምናልባት አባቶቻችን ምን ብለዋል? ጥቂት ነገር ልበላችሁ በዚህ ጉዳይ። በሃይማኖተ አበው ገጽ 312 ምዕራፍ 68 ቁጥር 72 ላይ እንደዚህ ብለዋል። በመለኮቱ ኃጢአትን ሁሉ የሚያጠፋ እርሱ ሰው በመሆኑ አስታራቂ ሆነ አለ። በመለኮቱ ኃጢአትን ሁሉ የሚያጠፋ ኃጢአትን ሁሉ የሚሽር እርሱ ሰው በመሆኑ አስታራቂ ሆነ። ሰው ስለሆነ ወይም ሰው በመሆኑ አስታራቂ ሆነ። ዛሬም ስለኛ በእግዚአብሔር ፊት ተገለጠ። ሰው ከመሆኑ በፊት ለምን በእግዚአብሔር ፊት አልተገለጠም? እርሱማ በሕልውናው ያለ ድካም ሁሉን የፈጠረ ሁሉ የተፈጠረበት የአብ ጥበቡ ነው እንጂ። ዛሬስ በምን ስራ በምን ነገር በእግዚአብሔር ፊት ተገለጠ? አምላክ ቃል እንደኛ ሰው ሆኖ በአዲስ ስራ ተገለጠ። ዓለም ሳይፈጠር ስጋንም ሳይዋሃድ በመለኮቱ በአብ ዘንድ ሕልው ሲሆን ዛሬ ስለኛ በእግዚአብሔር ፊት በእግዚአብሔር ባህሪ በአስታራቂነት ተገለጠ ይላል። በምን ተገለጠ? በአስታራቂነት ተገለጠ። ነገር ግን አለ አስቀድሞ ለምን በእግዚአብሔር ፊት በአስታራቂነት አልተገለጠም ትለኝ እንደሆነ አለ እርሱማ በባህሪው በመለኮቱ ከአብ ጋር የሚተካከል ሁሉን የፈጠረ ሁሉን ያበጃጀ የአብ ጥበቡ ኃይሉ ነው አለ። አዎ ኢየሱስ ክርስቶስ ሁሉን የፈጠረ ነው። ታምናላችሁ? ፈጣሪ ነው አይደለም? ሁሉን የፈጠረ ነው አይደለም? ሁሉን የፈጠረ ሁሉን ያበጃጀ ነው። ቅዱስ ጳውሎስ ኤፌሶን ምዕራፍ 2 ቁጥር 10 ላይ መልካሙን ሥራ ሁሉ ለማድረግ በክርስቶስ ኢየሱስ ተፈጠርን አለ። በማን ተፈጠርን? በክርስቶስ ኢየሱስ ተፈጠርን አለ ኤፌሶን 2:10 ላይ። እሱ ብቻ ደግሞ አይደለም። ዕብራውያን ምዕራፍ 1 ላይ እግዚአብሔር አስቀድሞ ለአባቶቻችን በነቢያት ተናግረው ደግሞም ሁሉን ወራሽ ባደረገው ዓለማትን በፈጠረበት በልጁ በዚህ ዘመን ለእኛ ተናገረን ይላል። እርሱ ዓለማትን የፈጠረ ነው። ኢየሱስ ክርስቶስ የአማልክት አምላክ ነው። ምንድነው አልኳችሁ? አምላክ ነው። ከሁሉ በፊት የነበረ የዘላለም አምላክ ነው። ቅዱስ ጳውሎስ እንደዚህ ይላል ሮሜ ምዕራፍ 9 ቁጥር 5 ላይ እንደዚህ አለ፣ አባቶችም ለእነርሱ ናቸውና አለ፣ የተስፋውም ቃል ለእነርሱ ናቸውና ከእነርሱም ክርስቶስ በሥጋ መጣ፣ እርሱም አለ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ይላል። ክብር ለተወደደ ስሙ ይሁን። ከፍ አድርጋችሁ አመስግኑት። ስለዚህ እሱ የዘላለም አምላክ ነው። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ እርሱ እውነተኛ አምላክና የዘላለም ሕይወት ነው ይላል። ኢየሱስ ክርስቶስ እውነተኛ ሕይወት፣ እውነተኛ አምላክና የዘላለም ሕይወት ነው። ቅዱስ ዮሐንስ አፈወርቅም እንደዚህ ይላል በሃይማኖተ አበው ምዕራፍ 63 ቁጥር 26 ላይ ከዚህም በኋላ የምናምንበት አስታራቂ ሐዋርያ እርሱን አብነት አድርጎት አብ ከወዲያ ዓለም ወደዚህ ዓለም ስለላከው ሐዋርያ አለው። ስላመንበት በጎ ሥራ ለመስራት የምንቀና ደግ ወገን አድርጎ ገንዘብ አደረገን፣ ለእኛ ማልዶልናልና የምናምንበት ሊቀ ካህናት አለው ይላል። የምናምንበት ምን አለው? ሊቀ ካህናት አለው። ኢየሱስ ክርስቶስ እውነተኛ ሊቀ ካህን ነው። በብሉይ ኪዳን ላይ እየሰማችሁ ነው? እግዚአብሔር ይስማቸው። በብሉይ ኪዳን
እስራኤላውያን ሊቃነ ካህናት በዓመት አንድ ጊዜ ሊቀ ካህኑ ወደ ቅድስተ ቅዱሳን የእንስሶችን ደም ይዞ ይገባል። አስቀድሞ ስለ ራሱ ኃጢአት ይሰዋል። ቀጥሎ ደግሞ ስለ ሕዝቡ ኃጢአት መስዋዕት ይዞ ደም ይዞ ወደ መሰዊያው ወደ ቅድስተ ቅዱሳን ይገባል። ደግሞ በመሰዊያው ላይ ይረጫል። ከዚያ አስቀድሞ ግን በራሱ ላይ አሁን ካህናት አባቶቻችን እንደሚያደርጉት ያለ አክሊል ያጠልቃል። እርሱም ቅድስና ለእግዚአብሔር ይላል። ቅድስና ለማን? ቅድስና ለእግዚአብሔር የሚል የተጻፈበት ደግሞ በሁለቱ ደረት ኪስ ላይ ኡሪምና ቱሚም የሚባሉ የ12ቱ ነገድ ምሳሌ የሆኑትን ያስቀምጣል በኪሱ። እነዚያ በሐዲስ ኪዳን የጸጋና የሰላም ምሳሌ ናቸው። ከዚያ ሻኩራው አለ። ደግሞ በወገቡ ላይ ገመድ ወይም መጫኛ ይታሰራል። ከዚህ በኋላ ወደ ቅድስተ ቅዱሳን ይገባል። ገብቶ መስዋዕቱን ሲሰዋ ምናልባት ከሞተ ገብተው ሊያወጡት አይችሉም። ምን አልኳችሁ? ሊቀ ካህኑ ወደ ውስጥ ገብቶ መስዋዕቱን ሲሰዋ በዚያ ተቀስፎ የሚሞት ከሆነ ገብተው ሊያወጡት ስለማይችሉ መጫኛ በወገቡ ላይ ታስሮ ይገባል። ከሞተ ድምፁ ከጠፋ የሚሸዋሸው ድምፅ ከጠፋ ጎትተው ያወጡታል። ያ ሊቀ ካህን እግዚአብሔር ሊቀበለው ላይቀበለውም ይችላል። ፍጹም አይደለም ማለት ነው። በዚያ ዓመት ሊቀ ካህኑ መስዋዕት አቅርቦ መስዋዕቱን እግዚአብሔር ከተቀበለው እግዚአብሔር ምሕረት አድርጓል ለእስራኤል ማለት ነው። ከሞተ ደግሞ በዚያ ዓመት እግዚአብሔር ረሃብ፣ ቸነፈር፣ መከራ በእስራኤል ላይ ያመጣል ማለት ነው። እንደዚህ ነበረ። ኢየሱስ ክርስቶስ ግን እውነተኛ የአብ ሊቀ ካህናት ነው። ራሱ መስዋዕት አቅራቢ፣ ራሱ መስዋዕት፣ ራሱ ደግሞ መስዋዕት ተቀባይ ሆኖ ያገለገለ እውነተኛ የአዲስቱ ኪዳን ሊቀ ካህናት ኢየሱስ ክርስቶስ ነው። ማን ነው አልኳችሁ? ማን ነው አልኳችሁ? ኢየሱስ ክርስቶስ ነው። መስዋዕቱም ራሱ ነው። መስዋዕቱን አቅራቢ ሊቀ ካህናት እርሱ ነው። ካህናት ቅዳሴ ይሳተፋሉ፣ በቅዳሴ ያገለግላሉ እንጂ መስዋዕቱን አይሰውም። መስዋዕቱን የሚሰዋው ሊቀ ካህናት፣ በቅዳሴው መካከል ላይ ያለው እውነተኛው ሊቀ ካህን ማን ነው? ኢየሱስ ክርስቶስ ነው። ለዚያ እኮ ነው ካህናት አሁን ኃጢአት ቢያደርጉ ቢበድሉ ወደ መቅደስ ገብተው ሲቀድሱ ይሞታሉ እንዴ? ይሞታሉ? አይሞቱም። ለምን? መስዋዕቱን የሚሰዋ እውነተኛው ሊቀ ካህናት፣ ፍጹም የሆነው ሊቀ ካህናት ኢየሱስ ክርስቶስ ነው። ካህናት ቢበድሉ እንኳን በመቅደስ ውስጥ አይሞቱ። በቅዳሴው ላይ እውነተኛው ሊቀ ካህን በቅዳሴው ላይ ይገኛል። መንፈስ ቅዱስ በቅዳሴው ላይ ይገኛል። ስለዚህ ኢየሱስ ክርስቶስ እውነተኛ አስታራቂ ነው። ግን ሌሎች እኛ እንደዚህ ስንል አማላጅ ነው ይላሉ። ምንድነው ይላሉ? ምንድነው ይላሉ? አማላጅ ነው ይላሉ። ኢየሱስ አሁን አማላጅ ነው እንዴ? አማላጅ ነው አሁን? አይደለም። የምልጃን ስራ ሰርቷል አልሰራም? የምልጃን ስራ ሰርቷል አልሰራም? ሰርቷል። ምን ብሏል? በማቴዎስ ወንጌል ምዕራፍ 27 እንደምታነቡት በመስቀል ላይ ሆኖ አባት ሆይ የሚሰሩትን አያውቁምና ይቅር በላቸው አለ። ምልጃ ማለት ልመና ማለት ነው። ምልጃ ማለት ነው ልመና ማለት ነው። ልመና አቅርቧል አላቀረበ? ምልጃን አቅርቧል አላቀረበ? አቅርቧል። ዕብራውያን 5 ላይ ከብርቱ ጩኸት ከእንባና ከብርቱ ጩኸት ጋር ምልጃና ልመናን አቀረበ ይላል። እግዚአብሔርን ስለመፍራቱም ተሰማለት ብሎ ይላል። ምልጃን አዎ አቅርቧል። የምልጃን ስራ አዎ ሰርቷል። ግን አሁን ኢየሱስ አማላጅ አይደለም። ለምን መሰላችሁ? ለምሳሌ ሮሜ ምዕራፍ 8 ቁጥር 34 ላይ ስለኛ የሚማልደው ይላል። ዕብራውያን 7:25 ላይ ስለነርሱም ሊያማልድ ዘውትር በሕይወት ይኖራል ይላል። ስሙኛ እንዴ እግዚአብሔር በመስቀል ላይ እግዚአብሔር አስቀድሞ በኦሪት ዘፍጥረት ምዕራፍ 1 እንደምታነቡት ምን አለ? ምዕራፍ 2 ላይ ብዙ ተባዙ ምድርንም ሙሉአት አለ። ምን በሉ? ብዙ ተባዙ ምድርን ምን በሉ? ሙሉአት አለ። ብዙ ተባዙ ምድርን ሙሉአት አለ። ደግሞ እግዚአብሔር ያን ቃል አልተናገረም። ከዚያ በኋላ ያለው ትውልድ ሁሉ ግን ይባዛል አይባዛ? አንድ ጊዜ የተናገረው ግን ለዘላለም ምንድነው? ሕያው ነው። ለኔና ለናንተ የሚሰሩትን አያውቁምና ይቅር በላቸው ያለው ቃል ሰርቶልናል። ትላንት ለነበረው ትውልድ ሰርቷል። ወደፊት ለሚመጣው ትውልድ ሰርቷል። አሁን ግን ኢየሱስ ክርስቶስ እባክህ እገሌን ማርልኝ ይላል እንዴ? እገሌን እባክህን ይቅር በለው ብሎ ይለምናል? ምልጃን ያቀርባል
አያቀርብም። ለምን? የዮሐንስ ወንጌል ምዕራፍ 17 ላይ ግብረ ዘወሀብከኒ ፈጸምኩ አለ። የሰጠኸኝን ስራ ፈጽሜ አከበርኩ። አባት ሆይ አሁን ዓለም ሳይፈጠር ባንተ ዘንድ በነበረኝ ክብር አክብረኝ አለ። የሰጠኸኝን ስራ ሰርቼ ጨርሼ አከበርኩ አለ። ፈጽሟል፣ ጨርሷል ማለት ነው። ስለዚህ አሁን በክብር በአብ ቀኝ ተቀምጧል። እንዲያውም ዮሐንስ ወንጌል ምዕራፍ 16 ነው ምንድነው ያለው? ያኔ እኔ ስለናንተ እንድለምን አይምሰላችሁ አይደል ያለው? እናንተ በስሜ ትለምናላችሁ ትቀበላላችሁ አለ። ስለዚህ ኢየሱስ ክርስቶስ አሁን በምልጃ አይገለጥም። ደግሞ ማንን ነው የሚለምነው? አሁን እየሰማችሁ ነው? አስታራቂ ነው ስንል እንዴት? በደሙ በምን ዋልኳችሁ? በደሙ አስታራቂ ነው። ዛሬም የሚመጣው ትውልድ ከእግዚአብሔር ጋር የሚታረቀው በደሙ ነው። በደሙ የሆነ የተደረገ ቤዛነታችንን አገኘን እንዳለ በደሙ ይታረቃል። አማላጅ ነው ሲሉን እንዴት ሲባል መልስ የላቸውም። አሁን እግዚአብሔር ፊት ቆሞ እባክን ማርልኝ ይላል። በእርግጥ እንግዲህ በማህበራዊ ሚዲያ ምናልባት የምታውቁ ከሆነ አላውቅም፣ ክርክሮች እናደርጋለን ብዙ ጊዜ። አንዳንዶቹ አዎ አማላጅ ነው እና እንዴት ነው የሚያማልደው ሲባሉ ማርልኝ ይላሉ። አንዳንዶቹ አይ አይደለም በቀደመው ስራው ነው ይላሉ። በቀደመው ስራ ምልጃን አቅርቧል ብለን እኛ እናምንም እንዴ? እናምናለን? አናምንም? እናምናለን። ግልጽ ነው። ይፈዳ አከም ቱርተን ሜጅራቹ ከሰም ቢልከኔ ሱራፍ ኢሊሌና ዋቀዮን ገለቴሳ ከናፍ ዳሊነማ ዋቀዮ ወጅን ከን አራራሜ ጭቡራ ከን ቁልቁላ ዲገ ሆልቼ ሳመነማ ጎፍታ ኢየሱስ ክርስቶስ ይል ከናፍ ዲገ ሳዳን ገረ ዋቀዮ ጥያኔራ ዲገ ሳዳን ዋቀዮዳን አራራምኔ ጅራ ገሩ አልተኮ ሰገና ሆጀቴ ኤገ ጥሙሬ ቦዴ ሚርጋ አባሳ ሂንታ ኤጀር ኪታብኒ ጥሙሬ ራጀሪ ሆጂና ፍላቴ ሆጀዴ ጥሙሬ ራጀ ኤርገመቲ ዱፍ ጥሙሬ ራጀሪ ወንጌላ ማቲ ወንጌላ ዮሐንስ በቆና ቁረቶር በጋ ሆዱ ቢስታ ነው ያ አባ አዱኛን ኦቶኑ መሚን ከበጀ ሲብረ ቀቡን ኢሳን ነከበጅ ይጀሪ ጥሙሬ ራይዳ ኢሰ ነመቲን ተ ጥሙሬ ራ ከና ሚርጋ አባሳታ ኢራ ገሩ ኒ አራርሰ ጀን ኤዬ አራርሳ ከኩሃራ ኢየሱስ አከሚን ይገሳዳን ማሊን አራርሳ ይገሳዳን አራርሳ ገሩ ከለታዳ ኒ ከለታ ጋፈጀን አከሚን ከለታ ጋፈጀን ማን ዴቢ hinqaban amma kufe kae ya abba difama godif jeda lekki inno kabeja mirga basata era ni ararsa gafajen nun malin ararsa jechara yigesa qulqulludan ni ararsa jechara galani fulfin gofta ኢየሱስ ክርስቶስ ይፈያታው የመጨረሻው እኛ ግን እሺ ያመነ የጠመቀ ይድናል። እኛ ግን በ40 እና በ80 ቀናችን እንጠመቃለን። ስለዚህ ማመን መጠመቅ ቅድመ ተከተል ግልጽ ቢያደርጉልን ቢያብራሩልን ይላል። ያመነ የጠመቀ ይድናል አይደል ያልነው? ሰው መጀመሪያ ምን ማለት አለበት? ማመን አለበት አይደል? ከዚያ ደግሞ ምን ማለት አለበት? መጠመቅ አለበት። ከዚያ እንዴት ነው ታዲያ በ40 እና በ80 ይሉናል? እኛ ህፃናትን በ40 እና በ80 ስናጠምቅ እየሰማችሁኝ ነው? ከመጽሐፍ ቅዱስ ተቃራኒ ነን እንዴ? ተቃራኒ ነን አይደለንም። የመጀመሪያው ነገር ህፃናት አያምኑም ይላሉ። ህፃናት አያምኑም። ጌታ ኢየሱስ ምን ብለዋል? ህፃናትን ወደኔ ይመጡ ዘንድ አትከልክሏቸው አለ። ምን አትበሏቸው? አትከልክሏቸው አለ። ስለዚህ ህፃናት ወደ እርሱ እንዲመጡ አንከለክላቸውም። በሐዋርያ ሥራ ምዕራፍ 16 ላይ የሁለት ቤተሰብ ታሪክ አለ። የሊዲያ ቤተሰብና የወይኒ ቤት ጠባቂው ቤተሰብ። ቤተሰቦቹም አምነው ተጠመቁ ይላል። ቤተሰብ ውስጥ ህፃናት ይኖራሉ አይኖሩም? ይኖራሉ አይኖሩም? ስለዚህ ቤተሰብ ሲጠመቅ ህፃናት ይጠመቃሉ አይጠመቁም? ይጠመቃሉ። ግን የ40 ቀን ህፃን አያውቅም። እንዴት ህፃን ታጠምቃላችሁ ይሉናል። በርግጥ እኛ ብሉይ ኪዳንንም የምናውቅ ስለሆነን ከብሉይ ኪዳን የተወሰነ ነገር ልበላችሁ። ኦሪት ዘፍጥረት ምዕራፍ 17 ላይ እግዚአብሔር ሙሴን እንደዚህ አለው፣ በኔና ባንተ መካከል ወይም በኔና በዘር መካከል የሚገባው ቃል ኪዳን ይሄ ነው። ወንድ ሁሉ በቤተ ይገረዝ፣ የ8 ቀን ህፃንም ይገረዝ ይላል። ኦሪት ዘፍጥረት ምዕራፍ 17 ቁጥር 9 ጀምሮ ወንድ ሁሉ ምን ይበል? ወንድ ሁሉ ምን ይበል? ይገረዝ አለ ይላል። በስንት ቀን? በስንት ቀን? የ8 ቀን ህፃን ያውቃል እንዴ? የ8 ቀን ህፃን አያውቅም። ግን እግዚአብሔር ምን አለ? የኪዳኑ አባል እንዲሆን
የእግዚአብሔር ወገን እንዲሆን የስንት ቀን ሕፃን ይገረዝ? የ8 ቀን ሕፃን ይገረዝ። የ8 ቀኑን ሕፃን የሚገርዙት በቤተሰቦቹ እምነት ነው ወይስ በልጁ እምነት? በማን እምነት ነው? በቤተሰቦቹ እምነት ነው። በ8 ቀን ይገርዙታል። ታዲያ የ8 ቀን ሕፃን ወይስ የ40 ቀን ማን ይበልጣል? የ8 ቀን ወይስ የ80 ቀን? ስለዚህ እግዚአብሔር ይኸውላችሁ እኛ የምናመልከው እግዚአብሔር የብሉይ ኪዳኑ እግዚአብሔር ነው። የብሉይ ኪዳኑ እግዚአብሔርና የአዲስ ኪዳኑ እግዚአብሔር ይለያያሉ እንዴ? ይለያያሉ? አይለያዩም። ስለዚህ እግዚአብሔር በብሉይ ኪዳን የ8 ቀን ሕፃን እንዲገረዝ አዟል። በሐዲስ ኪዳን ደግሞ እግዚአብሔር ሕፃናትን የማይቀበል አምላክ ሳይሆን ይልቁንም ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ብለዋል። ግን መጽሐፍ ቅዱሳዊ መሰረት አለን ወይ ከተባለ አዎ መጽሐፍ ቅዱሳዊ መሰረት አለን። ኦሪት ዘሌዋውያን ምዕራፍ 12 ቁጥር 1 ላይ እንደዚህ ይላል። ኦሪት ዘሌዋውያን ምዕራፍ 12 ቁጥር 1 ሴራ ሌወቷ በቆና ኩራ ለመለኮፍስተኮ ኢንጀል ቀባ ሴራ ኡመማ በቆና ኩራቶር ባለኮፍ ሰገል እንደዚህ አለ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ሴት ብታረግዝ ወንድ ልጅም ብትወልድ 7 ቀን ያህል የረከሰች ናት። ሴት ብታረግዝ ወንድ ልጅም ብትወልድ ስንት ቀን ያህል የረከሰች ናት? ስንት ቀን? 7 ቀን። 7 ቀን ያህል የረከሰች ናት። እንደ ሕመሟ መርገም ወራት ትረክሳለች። በ8ኛውም ቀን ልጁ ከስጋው ሸለፈት ይገረዝ አለ። በ8ኛው ቀን ምን ይበል? ይገረዝ። ከደሟ እስክትነጻ 33 ቀን ትቀመጥ። የመንጻቷም ቀን እስኪፈጸም ድረስ የተቀደሰ ነገር አትንካ፣ ወደ መቅደስም አትግባ ይላል። 33 እና 7 ስንት ነው? እንዴት ቆያችሁ? 33 እና 7 ስንት ነው? ሕፃናት ጎበዝ ናቸው ሂሳብ ላይ። 33 እና 7 ስንት ነው? 40። ምን ብትወልድ ነው ያልኳችሁ? ሴት ልጅ ብታረግዝ ምንም ብትወልድ አለን። ወንድ ልጅ ብትወልድ አለን። ስለዚህ ወንድ ልጅ ብትወልድ እስከ ስንት ቀን ድረስ የረከሰች ናት አለ? እስከ ከዚያስ የመንጻቷ ወራት ሲፈጸም ስንት ቀን ትቆይ? 33 እና 7 ስንት ነው? 40። ምን ብትወልድ? ወንድ ልጅ ብትወልድ። ቀጥሎ እንደዚህ ይላል። የመንጻቷ ወራት በተፈጸመ ጊዜ እሺ ሴት ልጅም ብትወልድ እንደ መርገሟ ወራት ይላል። ምን ልጅ ብትወልድ? ሴት ልጅ ብትወልድ እንደ መርገሟ ወራት 2 ሳምንት ያህል የረከሰች ናት ይላል። ስንት ሳምንት? 2 ሳምንት ስንት ቀን ነው? 14 ቀን። 2 ሳምንት ያህል የረከሰች ናት። ከደሟም እስክትነጻ ድረስ 66 ቀን ትቀመጥ ይላል። ስንት ቀን? 66 እና 14 ስንት ነው? 80። ስለዚህ ሴት ልጅ ብትወልድ በ80 እስከ 80 ቀን፣ ወንድ ልጅ ብትወልድ እስከ 40 ቀን ትቀመጥ። ከዚያም የመንጻቷ ወራት በተፈጸመ ጊዜ ለወንድ ልጅ ወይም ለሴት ልጅ የ1 ዓመት ጠቦት የሚቃጠል መስዋዕት፣ የርግብም ግልገል ወይም ዋኖስ ለኃጢአት መስዋዕት ወደ መገናኛው ድንኳን ደጃፍ ወደ ካህኑ ታምጣለት ይላል። ስለዚህ ወንድ ቢሆን በ40 ቀኑ፣ ሴት ብትሆን በስንት ቀኗ? በ80 ቀኗ ወደ መቅደስ ምን በል ትበል ታምጣ አለ። ስለዚህ ደግሞ ስሙ፣ እንዴት ሕፃናት ታጠምቃላችሁ ይሉናል። አሁን በስንት ቀን ይጠመቁ? በስንት ዓመታቸው ይጠመቁ? በ10 ዓመታቸው? በ10 ዓመታቸው ይጠመቁ? በ20 ዓመት? በ30 ዓመት? በስንተኛው ዓመት ይጠመቁ? አንዳንዶች በ15 ይሏቸዋል። በ10ኛው ዓመት ቢያልፍሳ አምኖ ሳይጠመቅ የሞተ ሰው ይድናል እንዴ? አይድንም። መጽሐፍ ያመነ የጠመቀ ይድናል ስለሚል፣ ስለዚህ እኛ በ40 እና በ80 ስናጠምቅ የመጀመሪያው ነገር መጽሐፍ ቅዱሱን የብሉይ ኪዳኑን ስርዓት መሰረት አድርገን ነው። ግልጽ ነው? እግዚአብሔር ልጆች ይፈዳ። እሺ ቡና አንዳንድ ክርስቲያን ዛሬ በዓል ነው ብሎ ቡና ያፈሉና ዕጣን በመጠቀም እርቅን የሰሩ ይመስላቸዋል። ዕጣን በመጠቀም እሺ በዓል ላይ ሰንደል ምናምን ታጨሳላችሁ? ሰንደል ዕጣን ምናምን ታጨሳላችሁ? ሕፃናት ዝም በሉ እስኪ እናንተ አሁን ምን አገባችሁ? አዎ ይላሉ እንዴ? ዕጣንን አርሲቱ ጋፋያና አያና ደተኒ ዕጣን አርስተኒ ሰንደሊ አርሰኒ ከበጁ ቡነፋ ደፍሰኒ ከበጁ መጋዋቀዩ ሲንገርጋሬ። እንግዲያው ስሙኝ፣ አሁን ዕጣንም ሰንደልም ቡናም እነዚህን ነገሮች መጠቀም ከመንፈሳዊ ሕይወት ጋር የሚያገናኛቸው ነገር የለም። አይቀድሱም፣ አያረክሱም። እየሰማችሁኝ ነው? እየሰማችሁኝ ነው? አይቀድሱም፣ አያረክሱም።
ስለዚህ ቡናችሁን ጠጡ፣ ጥሩ ነው። በዓል አክብራችሁ ስትገቡ ቡና መጠጣትም ክፋት የለውም፣ ዕጣንም ማጨስ ክፋት የለውም። እሺ ሁለተኛ ቆሮንቶስ 5:18 ፍጻሜ በድጋሜ እያንዳንዱን ቃላት አብራራልን። የአዲስ ኪዳን አስታራቂ ነው ስንል ከቅዱስ ቁርባን ጋር እያነጻጸሩ ንገሩልን። ከቅዱስ ቁርባን ጋር እያነጻጸሩ ይሄን እንግዲህ የጻፍከው ሰው አነጻጽረ ማስተማር ጥሩ ነው። ዞሮ ዞሮ እሺ ግልጽ አይደለም ምእመናን? ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18 ግልጽ ነው አይደለም? እሺ ስሙ አንድ ጊዜ። ነገር ግን የሆነ ሁሉ በክርስቶስ ከራሱ ጋር ካስታረቀን፣ ከማን ጋር ካስታረቀን? ይኸውላችሁ አሁን ኢየሱስ ክርስቶስ አስታራቂ ነው ሲባል መቼም ይሄን ማይረዳ ኦርቶዶክሳዊ አለ ብዬ አልገምትም። ኢየሱስ ክርስቶስ እግዚአብሔር ነው? እግዚአብሔር አይደለም? ስንት አምላክ አለን እኛ? ስንት አምላክ አለን? በስንት አካል የተገለጠ? በስንት አካል? በሶስት አካል፣ አብ፣ ወልድ፣ መንፈስ ቅዱስ። ኢየሱስ ክርስቶስ አስታራቂ ነው ስንል የታረቅ ነው ከባህሪ አባቱ ከአብ ከራሱ ከመንፈስ ቅዱስ ደግሞም ከመንፈስ ቅዱስና ከራሱ ከማን ነው? ከእግዚአብሔር ወልድ ከኢየሱስ ክርስቶስ ነው። ከራሱም ጋር አስታርቆናል። አላስታረቀንም? ከላይ ሳይጎድል በታች ሳይጨመር አይደል ቅዳሴያችን የሚለው? ከላይ ሳይጎድል ከታች ሳይጨመርበት ነው። አምላክነቱን አጥቷል እንዴ? አጥቷል? አላጣም። ግን ኢየሱስ አስታራቂ ነው ስንል አብ ስጋን ለብሷል? አብ ስጋን ለብሷል እንዴ? መንፈስ ቅዱስ ስጋን ለብሷል? አልለበሰም። በተለየ አካሉ ከሶስቱ አካል አንዱ እግዚአብሔር ወልድ ኢየሱስ ክርስቶስ ነው ስጋን የለበሰው። ደም ያለው በእውነት ሰው ስለሆነ በምታት አይደለም። ቅዱስ ሳዊሮስ እንዳለ ዘአንጾኪያ እርሱ በምታት ሰው አልሆነም፣ በእውነት በመሆን በግብር እንደኛ ሰው ሆኗል። ስለዚህ ደምና ስጋ ያለው ነው። ደሙ ሲፈስ እርሱ የአዲስ ኪዳን ምን ሆነ አልን? አስታራቂ ሆነ አልን። ነገር ግን ታረቅን ስንል የታረቅ ነው ከማን ጋር ታረቅን ያልነው? ከእግዚአብሔር ጋር ምን አልን? ታረቅን። ቅዱስ ባስልዮስ በሃይማኖተ አበው ድርሳኑ እንደዚህ ይላል፣ አንሰ ሶበ እቤ እግዚአብሔር እብል በእንተ አብ ወወልድ ወመንፈስ ቅዱስ ይላል። እኔስ አለ እግዚአብሔር ባልኩ ጊዜ ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ መናገሬ ነው አለ። ስለዚህ ከእግዚአብሔር ጋር አስታረቀን ስንል ከራሱ ጋር ምን ብሎናል? ከራሱ ጋር ምን ብሎናል? አስታርቆናል እያለን ነው። ለዚያ እንደዚህ አለ፣ ነገር ግን የሆነ ሁሉ በክርስቶስ ከራሱ ጋር ካስታረቀን፣ የማስታረቅ አገልግሎት ከስተን ከእግዚአብሔር ነው አለ። በክርስቶስ ነው እግዚአብሔር ከራሱ ጋር ምን ያለን? ያስታረቀን። ከዚያ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና አለ። እግዚአብሔር በማን ሆኖ? እግዚአብሔር በማን ሆኖ? በክርስቶስ ሆኖ ዓለሙን ከራሱ ጋር ምን ይል ነበር? ያስታርቅ ነበርና በደላቸውንም አይቆጥርባቸውም ነበር። በእኛም የማስታረቅን ቃል አኖረ። ከእግዚአብሔር ጋር ታረቁ ብለን እንማልዳለን ይላል ቅዱስ ጳውሎስ። ስለዚህ ከእግዚአብሔር ጋር የታረቅነው በክርስቶስ ኢየሱስ ነው። እግዚአብሔር ዓለሙን ከራሱ ጋር ያስታረቀው በክርስቶስ ነው። በማን ነው? በክርስቶስ ነው። የታረቅነው ግን ከአብ ከወልድ ከመንፈስ ቅዱስ ጋር ነው። ያስታረቀን ከራሱም ጋር ነው። ከአብ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ከራሱ ጋር አስታርቆናል። ምናልባት የአዲስ ኪዳን አስታራቂ ስንል ከቅዱስ ቁርባን ጋር እያነጻጸሩ በሚለው ሐሳብ ምናልባት ለምሳሌ በደሙ የኃጢአት ስርየት እናገኛለን ወይም በደሙ አስታራቂ ሆነ ስንል እኔና እናንተ ኃጢአት ስንሰራ የኃጢአት ስርየት ለማግኘት ወደ ቤተክርስቲያን መተን ቅዱስ ሥጋውና ክቡር ደሙን መቀበል አለብን የለብንም? አለብን የለብንም? አለብን። ንስሐ ትገባላችሁ? ለኃጢአታችሁ ንስሐ ትገባላችሁ? እስኪ ንስሐ የማትገቡ ከፍ አድርጋችሁ አመስግኑ። ጥሩ ነው። ዛሬ በጣም እየሰማችሁኝ ነው። እውነት እግዚአብሔር ይስጥልን። እሺ እግዚአብሔር ያክብርልኝ። እሺ ንስሐ ትገባላችሁ አይደል? ካህናት ጋር ሄዳችሁ ንስሐ ገብታችሁ በማርያም ሳትዋሹ ንገሩኝ። ንስሐ ገብታችሁ ስትጨርሱ ትቆርባላችሁ? እስኪ ኧረ በማርያም ሕፃናት ዝም በሉ ወይ ትላልቆቹ ነው። እሺ ሕፃናት እናንተማ ትቆርባላችሁ፣ ምንም ጥያቄ የለውም። እንደ ሕፃናት ሁኑ አይደል የተባለው? ትቆርባላችሁ። ትላልቆቹ ትቆርባላችሁ? ዝም ብለዋል። ካህናትስ ታቆርባቸዋላችሁ? ንስሐ ሰጥታችሁ ነው የምትለቋቸው ወይስ ታቆርባቸዋላችሁ?
ስሙኝ ንስሐ መግባት ማለት በነገራችን ላይ ንስሐ ገብታችሁ በርግጥ እንትን ይላል ተርቱሊያን የተባለ ቤተክርስቲያን ጻፊ እንደዚህ ይላል። ቤተክርስቲያን መንፈሳዊ ሆስፒታል ናት። ካህናት መንፈሳዊያን ዶክተሮች ናቸው። የታመመ ሰው ወደ ሆስፒታል ሄዶ ህመሙን እንደሚናገር ኃጢአት የሰራ ሰው ወደ ቤተክርስቲያን መጥቶ ለካህናት ንስሐ ይናዘዛል። ንስሐውን ከጨረሰ በኋላ ካህኑ ሞጣይቱን በራሱ ላይ አድርጎ ፍትሐ ዘወልድ ደግሞ እግዚአብሔር ይፍታ ይለዋል። እኔ የክርስቶስ እንደራሴ ነኝ ሲል ሞጣይቱን በራሱ ላይ ያረጋል አለ። ካህኑ ንስሐውን ጨርሱ ቀኖናውን ሲጨርሱ ደብዳቤ ጽፎላችኋል ማለት ነው። ምን ጽፎላችኋል ማለት ነው? ምን ጽፎላችኋል? ደብዳቤ ጽፎላችኋል ማለት ነው። ደብዳቤ ግን ያለ ማህተብ ተቀባይነት ይኖረዋል? አሁን የዚህ ቤተክርስቲያን አስተዳዳሪ ክቡር አባታችን ደብዳቤ ጽፈው ማህተብ ሳያረጉ ቢሰጧቸው ደብዳቤ ተቀባይነት አለው? አለው እንዴ? የለውም። ደብዳቤው ተቀባይነት እንዲኖረው ምን ያስፈልገዋል? ማህተም ያስፈልገዋል። ንስሐ መግባት ማለት ደብዳቤ ማጻፍ ነው። ስለዚህ ንስሐ ገብታችሁ ስትጨርሱ መቁረብ አለባችሁ ማለት ነው። የኃጢአት ስርየትን እንድትቀበሉ ምን ማለት አለባችሁ? ደብዳቤያችሁ የይለፍ ቃሉ ማህተም ሊኖረው ይገባል። ማህተሙ ደግሞ ስጋውና ደሙ ነው። ስለዚህ ሰው ንስሐ ገባ በኋላ ምን ማለት አለበት? መቁረብ አለበት። ብዙ ሰው ግን እኔ እድሜ ገና ነው፣ እኔ ወጣት ነኝ፣ በዚህ ጊዜ እንዴት ቆርባለሁ ይላል። የምንቆርበው ለኃጢአት ስርየት ወይስ ደግሞ ቅዱሳን ስለሆነ ንጹህ ስለሆንን ወይስ ለመንጻት? ቅዱስ ስለሆነ ወይስ ለመቀደስ? ስለዚህ የኃጢአት ስርየት ለማግኘት አይደለም የምንቆርበው። ደግሞ ሰዎች ነን፣ እንወድቃለን፣ ደግሞ ስጋውና ደሙ እንቀበላለን። ስለዚህ ስጋውና ደሙ ለሕፃናትና ለአረጋውያን ሳይሆን ለሕፃናትም ለአረጋውያንም ሳይሆን ለሁሉ የተሰጠ ነው። ለማን የተሰጠ ነው? ለሁሉ ምን ያለ ነው? የተሰጠ ነው። ስለዚህ ሁላችሁም መቁረብ አለባችሁ። የማይቆርብ ሰው የኃጢአት ስርየት አስታራቂ ነው ስንል ቅዱስ ቁርባኑ ምን እንላለን? እንቀበላለን። የኃጢአት ስርየት እናገኛለን። የኃጢአት ስርየት የሚያሰጠን ደሙ ነው። ያንን ደግሞ የምንቀበለው በሚስጥረ ቁርባን በኩል ነው። ሰዓት አልቋል አይደል? እሺ፣ በቅዱስ ቁርባን በኩል ነው ማለት ነው የኃጢአት ስርየቱን የምንቀበለው ወይም የምናገኘው። የረዳን አምላካችን እግዚአብሔር ስሙ ይክበር ይመስገን። ስሙ ይክበር ይመስገን። ከቤተ ክርስቲያን እንዳጠፉ፣ ከቤተ ክርስቲያን እንዳትርቁ፣ ከሰላም ደጅ ከእንጀራ ቤት ከቅድስቲቱ ቤተ ክርስቲያን እንዳትጠፉ፣ ብኩርናችሁን እንዳትሸጡ፣ በምስር እንዳትጠፉ፣ ከዚህ ቤተ ክርስቲያን እንዳትጠፉ፣ ሁል ጊዜ እግዚአብሔርን እያስቀድማችሁ በቤተ ክርስቲያን ቃል እግዚአብሔርን ተማሩ፣ ከካህናት አባቶቻችሁ ጋር ተማከሩ።